ዛሬ ከዕብራውያን መጽሐፍ አንድ ቁጥር እናያለን። ምዕራፍ 10 ላይ አንድ ቁጥር 19 እና 20 ነው፣ ግን እንደ አንድ ቨርስ ነው የሚያስቀምጠው የ1954ቱ ትርጉም። እሱን ቃል እናነብና 2 ደቂቃ ጸልዬ የእግዚአብሔርን ቃል እንከፋፈላለን። ዕብራውያን ምዕራፍ 10 ከቁጥር 19 እና 20 እንደዚህ ይላል። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት አለን ይላል። እስቲ አንድ ደቂቃ እንጸል። እግዚአብሔር ቃሉን እንዲገልጥልን ድምፁን እንዲያሰማን ልቦቻችንን እንዲከፍት እንደ ሊዲያ ሁሉም ሰው እየሰማ ነበረ። ሊዲያ ግን በቃ ተከፈተ። እግዚአብሔር የሚለውን ድምፅ መስማት ጀመረች። እግዚአብሔር ልቧን ከፈተ ይላል። እግዚአብሔር ልባችንን እንዲከፍት የቃሉን ደጅ እንዲከፍትልን። መዝሙር 119 ላይ በጣም የሚገርመኝ አንድ ቃል አለ። አይኖቼን ክፈት ከሕግህም ተአምራትን አያለው ይላል። ከሆነ ስነ ስርዓት ከሆነ የቸርች ፕሮግራም አይደለም፣ ከሕግህ ተአምራትን። እግዚአብሔር አምላክ ሆይ ይህንን የምናይበት አይኖቻችንን ክፈት። እግዚአብሔር ሆይ ከሕግህ ውስጥ ተአምራት የምናይበትን አይኖቻችንን ክፈት። እግዚአብሔር ሆይ ከልብ ለልባችን ተናገረን። እግዚአብሔር ሆይ ሕዝብህን እርዳ። እግዚአብሔር ሆይ እኔም እንድናገር እርዳኝ። እግዚአብሔር ሆይ አንደበቴን በጥበብ ቃል ቀባ። እግዚአብሔር ሆይ መንፈሴ ያለመከልከል በዚህ ሰዓት ይስራ። በዚህ ማለዳ ልታወራ የፈለግከውን ያለመከልከል አውራ። ከራሴ የሆነን ድምፅ እግዚአብሔር ሆይ ዝጋ። የኔን ሐሳብ ከልክል፣ ያንተን ሐሳብ ብቻ አውራ። ይህን ስለምታደርግ እናመሰግንሃለን። መንፈስ ቅዱስ ሰዓትና ጊዜውን አንተ ተቆጣጠር፣ በኢየሱስ ስም አሜን። የዕብራውያን መጽሐፍ እንደምታውቁት ስለ ኢየሱስ ክርስቶስ ልዕቀት የሚያወራ ነው። ሱፐርማሲ ኦፍ ክራይስት። እንደ ዕብራውያን መጽሐፍ እንደ ቆላሲያስ መጽሐፍ ስለ ኢየሱስ ክርስቶስ ልህቀት ያወራል፣ በጣም ያወራል። እና ከመጀመሪያው ጀምሮ ስታዩት ብዙ ጊዜ እንደተማራችሁ እንዳያችሁ አስባለሁ። እና ኢየሱስ ከመላእክት ይበልጣል ይላል። ኢየሱስ ከሙሴ ከነቢያት ይበልጣል ምናምን እያለ ይመጣና ምዕራፍ 7 ጋር ሲደርስ ደግሞ ከመቅደሱ ስርዓት እንደገና ከህጉም ኢየሱስ እንደሚበልጥ በደንብ ያወራልና እዚህ ምዕራፍ 10 ላይ ሲጀምር እንደዛ ነው። ህጉ በፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛ አካል አይደለም ብሎ እውነተኛው አካል እንደመጣ ይነግረናል። ታውቃላችሁ አይደለ? ስለ መቅደሱ ስርዓት በደንብ ሁላችንም እናውቃለን። ተበርነክል የሚባለው ወይም ደግሞ የመገናኛው ድንኳን ከበሩ ጀምሮ መግቢያው በር እኔ ነኝ አላለም? የውጨኛው ደጅ። ከዛ ደግሞ ቀጥሎ የሚቃጠል መስዋዕት የሚቀርብበት አለ፣ ያም ራሱ ክርስቶስ ነው። ቀጥሎ የእጅ መታጠቢያ አለ እዛ የውጨኛው አደባባይ ላይ፣ እሱም ራሱ ኢየሱስ ነው። ቃል እውነት ነው፣ በቃል ቀድሳቸው የሚለው ማለት ነው። እንደገና ቅድስት ስትገቡ ደግሞ የምታገኙት መቅረዝ አለ፣ እንደገና ህብስቱ የሚቀመጥበት አለ፣ እንደገና ደግሞ ማጠኛው አለ። ይህንን ሁሉ ክርስቶስ ነው። ውስጥ ስትገቡ ይብን ሁሉንም ክርስቶስ፣ አሁን ስለሱ ስላልሆነ የምናወራውና ሁሉም ክርስቶስ ነውና ከመቅደሱ ስርዓት ከህጉም ጭምር ከነ ሙሴ ከመላእክት ከሁሉ ኢየሱስ ይበልጣል እያለ ያወራቸው፣ ኢየሱስ ይልቃል እያለ ያወራቸዋልና ዕብራውያን ናቸው እንደ መልእክቱ በሚገባቸው ቋንቋ በሚገባቸው እነሱ በደንብ ስለሚረዱት። ምክንያቱም እነ ሙሴን ያውቃሉ፣ ነቢያትን ያውቃሉ፣ ህግን ያውቃሉ፣ የመቅደሱን ስርዓት በደንብ ያውቃሉ። ስለዚህ የሚያወራቸው ነገር በደንብ ይገባቸዋል። ከነዚህ ሁሉ ነገር እናንተ ትልቅ ነው ብላችሁ ከያዛችሁት ነገር እንደ አማድ የምታዩት እነ ሙሴ እነዚህ ሁሉ ከኢየሱስ በታች ናቸው እያለ የኢየሱስን ልዕቀት ይነግራቸዋል። እና ይህንን እያወራ መጥቶ ምዕራፍ 10 ቁጥር 19 ዛሬ የምናወራበት ላይ አንድ ነገር በጣም የሚገርም አንድ ነገር ያወራል። ይህንን እግዚአብሔር ይህንን ቃል የገለጠልኝ ወይም ደግሞ ወደ ልቤ አምጥቶ በጣም ያስረዳኝ በጾም ጥናት የሚባል አለ፣ እንደ ጾም ጸሎትና እንደዛ እያጠናው በነበረ ሰዓት መንፈስ ቅዱስ በጣም ያወራኝ ነበር እና እነዛን የጻፍኩትን ነው ማወራችሁ ዛሬ። እንደዚህ የሚል ቃል አለ። እንግዲህ ወንድሞች ሆይ፣ እንግዲህ ይላል። ከዚህ በፊት ያለውን እንግዲህ ለማየት እንደሞከር ነው ማለት ነው። በመረቀልን በአዲስና በሕያው መንገድ ወደ ቅድስት፣ መደበኛው ትርጉም ቅድስተ ቅዱሳን ነው የሚለው። እዚህ ጋር ቅድስት ይላል። ቅድስተ ቅዱሳን ማለት ውስጠኛው ማለት ነው፣ ራሱ የሚገኝበት ማለት ነው። በኢየሱስ ደም በመጋረጃው ይልና መጋረጃውን ማለትም ብሎ ተሳስቶ አይደለም፣ ሁለቱን እንዳንድ አድርጎ ነው የሚያወራው። በስጋው በኩል
በተቆረሰው ስጋ በኩል በተቀደደው መጋረጃ በኩል ሳይሆን በተቆረሰው ስጋ በኩል። የተቀደደው መጋረጃ ኢየሱስ መስቀል ላይ ሲሰቀል የተቀደደው የቤተ መቅደሱ ወደ ውስጠኛው በዓመት አንዴ ሊቀ ካህኑ ብቻ የሚገባበት ለሁለት የተከፈለው መጋረጃ ምሳሌው በመስቀል ላይ የተቆረሰው የኢየሱስ ክርስቶስ ስጋ ምሳሌ ነው። የምንገባው በመጋረጃው ብሎ ወደ ውስጥ ራስ ወደሚገኝበት መጋረጃው ባይዘዌ ኃጢአታችሁ በእናንተ እና በእግዚአብሔር መካከል እንደ ግድግዳ ለይታለች። ማንም እግዚአብሔር ወደሚገኝበት ወደ ውስጥ መግባት አይችልም። ሊቀ ካህኑ እንኳን በዓመት አንዴ ያንን ደም ይዞ የሚገባው ለራሱ አቅርበው ለህዝቡ እንደገና የህዝቡንምና የራሱንም ኃጢአት ይዞ ደም ሊረጭ ወይም ደግሞ ሊያስተሰሪ ነው የሚገባው። ማንም መግባት አይችልም። ግድግዳ አለ፣ መጋረጃ አለ፣ የሚለይ አለ እና አሁን ግን መግባት አግኝታችኋል። ቤት በኩል ሲባል መጋረጃው ተቀዶ የተቀደደው መጋረጃ ይሄ መጋረጃ አይደለም፣ መስቀል ላይ በተቆረሰው ስጋ በኩል ይሄ አዲስና ሕያው መንገድ ነው ይለናል። አዲስ ነው፣ ከዚህ በፊት ማንም ሄዶበት አያውቅም። ባይዘዌ ይሄ መንገድ ከዚህ በፊት ማንም አልሄደበትም። ማንም ጻድቅ ነብይ ምናምን የሚባል ሙሴ እና አብርሃም ከዛ በፊት ማንም አልሄደበት። አዲስ ነው መንገዱ እና ሕያው ነው መንገዱ። አዲስ ነው ሲል ምን ማለት መሰላችሁ? አዲስ መንገድ አሁን ከአዲስ አበባ አዳማ የሚሄድ መንገድ የሆነ ጊዜ ተመርቆ ነበር አይደል? ሲመረቅ ገና ማንም ሳይረግጠው ትኩስ አስፋልት እያለ የሆነ መንገድ ትራንስፖርት ይሁን ጠቅላይ ሚኒስትሩ ፕሬዚዳንቱ አላቅም መጥተው ሪቫን ቆርጠው ያስጀምራሉ። አዲስ መንገድ ነው። ግን ከዛ በፊት ባሮጌው መንገድ አዳማ ስንት ሄደናል። ይሄኛው ግን አዲስ የሚያደርገው መንገዱን ተኬዶበት አለመታወቁ ብቻ ተረግጦ አለመታወቁ ብቻ አይደለም። መድረሻው ላይ ራሱ ወይም ደግሞ የሚደረስበት ቦታ ራሱ በሌላ መንገድ የሄደም የገባም የለም። ብቸኛ መንገድ ነው። መድረሻው ራሱ እንደ አዲስ ነው የተመረቀው። መድረሻ ከዚህ በፊት ማንም ሄዶ የደረሰበት የለም። ማንም አልገባበት። መንገዱ አዲስ መሆኑ ብቻ ሳይሆን መድረሻው ላይ ራሱ በሌላ መንገድ በኩል ተኬዶ አይደረስም። የለውም ሌላ መንገድ። አዲስና ሕያው መንገድ ነው ይለናል ጳውሎስ። እና በጣም ዛሬ እንድናይ የምፈልገው ነገር ይሄ በተቆረሰው ስጋ በኩል በፊት መጋረጃው ልክ ሲገለጥ ቅድስተ ቅዱሳን ነው የሚገባው ቀጥታ። አሁን ግን በዚህ በተቆረሰው ስጋ በኩል በር አይደለም የተከፈተልን፣ መንገድ ነው የተመረቀልን። የምንሄደው መንገድ አለ፣ የምንጓዘው መንገድ አለ። በስጋው በኩል የተከፈተልን በር አለ። ገብተን ቁጭ እንላለን፣ ዘው እንላለን አይልም። በዚህ በተቀደደ ስጋ በኩል በዚህ አዲስ ዳይሜንሽን ማንም ደርሶበት ሄዶበት በማያውቀው መንገድ በኩል የተከፈተው በር የሆነ መንገድ ነው የከፈተልን። መድረሻው በእርግጥ ቅድስተ ቅዱሳን ነው፣ ሰማይቱ መቅደስ ነች። ግን የምንሄደው መንገድ አለ። በር ተከፈተልን አይልም፣ መንገድ ተመረቀልን ነው የሚለው። መንገድ ተመረቀልን ይላል። ኦኬ፣ የምንሄደው መንገድ አለ ማለት ነው። እና ይሄ መንገድ እንዳልኳችሁ እንደ አዳማ መንገድ ሪቫን ተቆርጦ አይደለም የተጀመረው፣ ተጨብጭቦ አይደለም፣ ስጋ ተቆርሶ የተጀመረው። መንገዱ በጣም ሲሪየስ። አንድ በጣም እንድናይ የምፈልገው ነገር መንገድ ሲመረቅ የሆነ ሳምባዲ ትንሽ ባለስልጣን ወይ የሆነ እንትን ያለው ይመጣና ሪቫን ይቆርጣል፣ በቃ ተጀመረ መንገዱ። ሌላ መንገድ አለ። ይሄኛው መንገድ ሪቫን ተቆርጦ አይደለም የተጀመረው። ሪቫን አይደለም የተቆረጠው፣ ስጋን የተቆረሰው። እግዚአብሔር አንድ ልጁን ነው የሰዋበት ለዚህ መንገድ፣ አንድ ያለውን ብቸኛ ልጁ። ይሄን ያህል ካወራን እና ስለ መንገዱ ያወራን እንቀጥላለንና ይሄን ያህል ካወራን እንግዲህ መንገዱ በኢየሱስ ክርስቶስ ስጋ በኩል በተቆረሰው ስጋ በኩል የምንሄደው መንገድ በዛ በኩል የሚኬድ መንገድ ከሆነ ለዚህ መንገድ ይሄን ያህል መስዋዕት ከተከፈለ ዛሬ በጣም ትኩረት አድርጌ ማውራትን ፈልገው በር ካልሆነ የተመረቀልን ገብተን ዘው ብለን የምንቀመጥበት ካልሆነ መንገድ ከሆነ የተመረቀልን እዚህ መንገድ ላይ እንደሆነን በምን እናውቃለን? ጥቂት ደቂቃ 1-3 ነጥቦችን ነው ማነሳውና እንዴት እናውቃለን? ባይዘዌ አዲስና ሕያው መንገድ ሲባል አሮጌና ሙት መንገድ ነበር። አዎ ነበረ። ኤፌሶን ምዕራፍ 2 ላይ በጣም የሚገርም ቃል አለ። እኔ እስቲ እሱን ክፍል
ሁላችንም እናውጣና ኤፌሶን ምዕራፍ 2 ላይ አሮጌውና ሙቱን መንገድ አይተን ከዛ መንገዱ ላይ መሆናችንን በምን እንደምናቅ እግዚአብሔር ያስተምረናል። እንደዚህ ይላል። ከቁጥር 1 ጀምሮ ላንብበው በመደበኛው ትርጉም። እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳዊ ኃይላት ገዥ ለሆነው አሁንም ለእግዚአብሔር በማይታዘዙት ሰዎች ላይ ለሚሰራው መንፈስ እየተገዛችሁ ትኖሩ ነበር። ቁጥር 3 እኛ ሁላችን አንድ ወቅት የስጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር፣ እንደ ሌሎቹም የቁጣ ልጆች ነበርን እያለ ይቀጥላል። እስቲ በድሮ ትርጉም ተመላለሳችሁባቸው የሚል ቃል አለና እሱን የፈለኩት። እስቲ የድሮ ትርጉም ላይ እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። አሮጌውና ሙቱ መንገድ እንደዚህ ነው። የስጋችንንና የልቦናችንን ፍቃድ ያንን እያረካን እያደረግን አሁን በአየር ላይ ሆኖ የሚሰራው በዚህም ዘመን ደግሞ በእግዚአብሔር ላይ በማይታዘዙት ልጆች ላይ በሚሰለጥነው መንፈስ ፈቃድ አለቃ ፍቃድ ተመላለስን ይላል። ሄድንበት። እንደገና ቲቶ ምዕራፍ 3 ቁጥር 3 ላይ በፊት ይላል እኛ የምንሳሳት ይገርመኛል፣ የምንጠላላ የበፊት ኑሯችንን ሙት በሆነው መንገድ ላይ የነበረውን ጉዟችንን ያሳየናል። ስለዚህ ወዳጆቼ አዲስና ያው መንገድ ተመርቆልናል በጌታ ፊት የምንሄድበት እና እየሄድን መሆናችንን በምን እናውቃለን? በዚህ መንገድ ላይ መሆናችንን በምን እናውቃለን? እንዴት ነው በዚህ በአዲሱና በሕያው መንገድ በክርስቶስ ስጋ በኩል በተቆረሰው አዲስ መንገድ እየሄድን መሆኑን የምናውቀው እንዴት ነው? አንደኛ በፍቅር መመላለስ። ባይዘዌ በጣም ቀላል የሚመስል ግን በጣም ሲሪየስ የሆነ ነገር እናወራለን ዛሬ። ስለ ፍቅር ብዙ ሰው ሲያወራ የፍቅር አይነቶች ምናምን ብሎ ይዘረዝራል። 4 አይነት የፍቅር አይነቶች አሉ። እነ ኢሮስ፣ ፊሊያ፣ ስቶርጌ እና አጋፔ የሚባሉ እና እነዚህ ደግሞ ኢሮስ የሚባሉ ሮማንስ፣ አንድ ወንድ ከሴት ጋር ምናምን ሴትና ወንድ የሚኖራቸው ፍቅር። እንደገና ፊሊያ ደግሞ በሮሜ ምዕራፍ 12 ቁጥር 10 ላይ የጳውሎስ ያለው ነው። በወንድማማች መዋደድ ተዋደዱ የሚለው ይሄ የወንድማማቾች መዋደድ አለ። የፋሚሊ ፍቅር አለ ስቶርጌ የሚባለው። እንደገና ልክ ገደብ የሌለው ከሁኔታዎች ውጪ የሆነ እግዚአብሔር እኛን በወደደበት አይነት መውደድ የተወደድንበት ያ ፍቅር ደግሞ አጋፔ ይባላል እንደምታውቁት። እና 1-2 ቨርሶችን እንይውላችሁ። አንደኛ ዮሐንስ ምዕራፍ 3 ቁጥር 14 ላይ እንደዚህ የሚል ቃል አለ። እኛ ይላል ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል ይላል። ከሞት ወደ ሕይወት የተሻገር ነው ወንድሞችን ስለምንወድ ነው ይለናል። ምን ማለት ነው ወዳጆቼ? ነገር ሮሜ 13 ላይም ቁጥር 10 ላይ ፍቅር ለባልንጀራው ክፉ አያደርግም፣ ስለዚህ የሕግ ፍጻሜ ነው ብሎ ፍቅርን ደግሞ ከሁሉ በላይ እንደሆነ ይነግረናል። እንደው ይሄ ነገር እናንተ ገብቷችሁ ከሆነ ከዚህ በፊት አላቅም፣ እኔ ግን በቅርብ ነው የገባኝና እንዴት ነው እኛ እርስ በርስ እንድንዋደድ እግዚአብሔር የጠራን? በየትኛው ፍቅር ነው? በፊሊያ ነው ወይስ በአጋፔ ነው ወይስ በየትኛው ፍቅር እንድንዋደድ መጽሐፍ ቅዱስ ያስተምረናል? እርስ በርስ ስላለን ፍቅር እግዚአብሔር እንዴት እንድንዋደድ ነግሮናል።
አንደኛ ዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እንዲህ የሚል ቃል አለ። እኔ እንደወደድኳችሁ፣ በደንብ ስሙኝ፣ እኔ እንደወደድኳችሁ እርስ በእርሳችሁ ትዋደዱ ዘንድ ይቺ ትእዛዜ ናት። እሺ ጌታ እንዴት ነው የወደደን? ወይዘው ይህንን ክፍል ስታዩት የግሪኩን ወርዶች ለማየት ሞክሬያለሁ እና እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ፣ ይሄ ላቭ የሚለውን ሁለት ቃላቶች ሳይ የተጠቀመው ወርድ አጋፔ የሚለውን እና እዚህ ላይ ራሱ ሲናገር አማርኛው እናንተ የምትዋደዱት እኔ እንደወደድኳችሁ ልክ እንደዛ ነው። መዋደድ ያለባችሁ አንዱ ሌላው መውደድ ያለበት ልክ እኔ እንደወደድኳችሁ፣ እኔ በወደድኳችሁ አይነት ፍቅር። ኢየሱስ እንዴት ነው የወደደን? አንደኛ ነፍሱን እስከ መስጠት ወዶናል ኢየሱስ። ዮሐንስ ወንጌል እዚሁ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለውም። በጥቅስ አይደለም፣ እኛ በተግባር አይተነዋል አይደል? ኢየሱስ ለኛ ያደረገውን ነገር። ሌላስ በማይለወጥ ፍቅር። የኛ ፍቅር እኮ በጣም ሲቹዌሽናል። ገላመጠን ብለን እኮ ሰው እንዴት እንደምንጠላ እኔ ሳገለግል ቁጭ ብሎ ነበረ ብሎ እኮ በቃ የሚጠቁር አለፍ ማለት በጣም በቃ የኛ ፍቅር በጣም እንጃ ቢፈተሽ ፍቅራችን በማይለወጥ ፍቅር። አንደኛ ማን ነው ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖችን የወደዳቸውን ይላል እስከ መጨረሻ ወደዳቸው። እስቲ አሜን በሉ። እስከ መጨረሻ ድረስ ወደዳቸው። ባይዘዌ ኢየሱስ የሁሉን ሰው ልብ ያውቅ ነበረ ይላል መጽሐፍ ቅዱስ እና ስለማንም አንዳች እንዲነግረው አያስፈልግም ይላል። አንድ እና ልብ ውስጥ ምን እንዳለ ምን እንድያሰብክ እንደሆነ በደንብ ያውቃል። አስባችሁታል? እኛ ብናቅ ሁሌ አይደለም ለግማሽ ቀን ብናቅ ለአንድ ሰዓት ብናቅ አለቀ በቃ። ኢየሱስ የፋሲካ የመጨረሻ ወራት ላይ ነው ይህንን የሚናገረውና ለሚሄድበት ጊዜም እንደደረሰ አውቆ የወደዳቸውን እስከ መጨረሻ ወደዳቸው ይላል። እዛ ውስጥ እኮ ከወደዳቸው ውስጥ ሊሸጣው 30 ብር እየመዘነ ያለ አለ እያወቀ ባይዘው ያንን እያወቀ እንደገና እንደሚክደው ግን በአፉ በቃ እኔ ያሬ የትም ብትገባ ምናምን የሚለው አብሮት እያለ እያወቃቸው እስከ መጨረሻ ወደዳቸው። የወደዳቸው በማይለወጥ ፍቅር ነው። እና ይህንን ነው የነገራቸው ጌታ 15 ላይ መጥቶ እኔ እንደወደድኳችሁ ልክ እንደዛ እናንተም ደግሞ እርስ በርሳችሁ ተዋደዱ። ባይዘው በዚህ ሕያውና አዲስ መንገድ ላይ እየሄድን መሆኑን ከምናውቅበት አንዱ ይሄ ፍቅር ውስጣችን መኖሩን። አለበለዚያ እዚህ መንገድ ላይ ነን ለማለት ባይዘው ትልቅ ጥያቄ ምልክት። እያወቀ የሚሸጠው የሚክደው መኖሩን እያወቀ እዛ መካከል ኢየሱስ ወደደ እስከ መጨረሻ። ሌላ እንዴት ይሁን ፍቅራችን? ያለ ግብዝነት ሮሜ 12 ላይ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ እያለ ይናገራል። ግብዝነት ምንድን ነው? ኢየሱስ አንድ ጊዜ ደቀ መዛሙርቱን አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው ምናምን እያለ ሲያወራ እንጀራ ስላልያዝን ነው ምናምን ብለው ማሰብ ማጉረምረም ጀመሩ። አይደለም፣ ግብዝነት ያልሆኑትን መሆን ማለት ነው፣ ማስመሰል። እና እኛ ስንዋደድ ያለ ግብዝነት እንዴት ይሁን ሲባል የውሸት አይሁን፣ የምር ይሁን፣ ማስመሰል የሌለበት ይሁን። አንዳንድ እህቶች ሰላም ሲባባሉ በጣም በቃ ይገርመኛል። እዚህ ውስጥ የላችሁም እናንተና አይነካኩም ይብን ጉንጫቸውና እና ሲወድሽ እኮ አምሮብሽ ምናምን ይባባላሉ። ግን ጌታ ምስክር ከዛ በኋላ አንዷ ስትሄድ ቀጣ ያለ የምታወራው ነገር ኢየሱስ ስም ያስብላል። ማለት በቃ ይሄ ነው ግብዝነት ማለት። ያለ ግብዝነት ያለ ማስመሰል ከወደድክ በቃ ወደ የሆነ ያናደደ የጠላው የመረረ ነገርም ካለ እዛው በቃ መጨረስ ማፍረጥረጥ። እና ሁለተኛው ያለ ግብዝነት የሚለው ትርጉም ወዳጆቼ እውነት ሆኖ እንኳን ለታይታ አይሁን፣ እውነት ሆኖ እንዲታወቅላችሁ አይሁን። ፍቅሩ እውነት ሆኖ በቃ ይታይልኝ አይነት ነገር አይሁን። በቃ እወድሃለሁ እወድሻለሁ በቃ ምናምን ብሎ ግን ተግባሩ ሌላ አይሁን።
መውደድም በተግባር ግለጥ። ከገለጥ በቃ የሚወደውን ነገር የሚፈልገውን ነገር ማለት በተግባር ይገለጥ። ፍቅር በአፍ አይገለጥ። ወደነው ሊሆን ይችላል ግን እወድሃለሁ ማለትም ክፋት አለው እያልኩ አይደለም፣ ግን ይታወቅልን አይነት ነገርም አይሁን። ታውቃላችሁ የፍቅር ባህሪያት አንደኛ ቆሮንቶስ 13 ማንበብ ነው። ከቁጥር 4 ጀምሮ ይታገሳል፣ ቸርነት ያደርጋል፣ አይቀናም፣ አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ከአመፃ ጋር። በጣም ሪል ፍቅር ምን እንደሆነ በደንብ ዲፋይን ያደርጋል አንደኛ ቆሮንቶስ 13። ብዙ ሰው እኔ በቃ እንዴት ልውደደው አልቻልኩም፣ በቃ ውስጤ ጣልቶታል የሚል ሰው አለ። እኔ በቃ መውደድ አቃተኝ እንዴት ልውደድ ብላችሁ ታውቃላችሁ? ምናልባት ብዙ ሰው እኔም ብያውቃለሁ። ብዙ ሰው የሆነን ሰው መውደድ ከብዶት ያውቃል። እንዴት ይሁን? ባይዘዌ ፍቅር ታግለን ለመውደድ በቃ እወድሃለሁ ብለን ጨፍነን ጸልየን የምናመጣው ነገር አይደለም። በጸሎትም ሰው መውደድ አንችልም። ጌታ ሆይ ምናምን ብለን ጮህን በቃ እንደወደው ምናምን። እኔ እንግዲህ በዛ ሰርቶ ከሆነ አላቅም፣ ግን እኔ እንደዛ ፍቅር መውደድ እንችላለን ብዬ አላምንም። እና ጌታ አንድ ጊዜ ምን አስረዳኝ? ፍቅር እኮ የመንፈስ ፍሬ ነው አለ። እና በእርግጥም ሄዳችሁ ገላትያ ላይ የመንፈስ ፍሬ ግን ብሎ የመጀመሪያ የሚጠራው ፍቅርን ነው። ገላትያ ምዕራፍ 5 ላይ ከቁጥር 22 ጀምሮ ለካ ማፍቀር ታግለን የምናመጣው ነገር ሳይሆን መንፈስ ቅዱስ በእኛ ውስጥ መስራት ሲጀምርና ህይወታችንን ለመንፈስ ቅዱስ ስንሰጥ በእኛ ውስጥ የሚበቅል ፍሬ ነው፣ የሚገለጥ ፍሬ ነው። ለካ ለመውደድ ትግል አይደለም የሚያስፈልገው፣ ራስን ለመንፈስ ቅዱስ መስጠት ነው። መንፈስ ቅዱስ ሙሉ ለሙሉ እንዲቆጣጠረን መፍቀድ ነው። እና በጣም ጥላቻ ሰውን መውደድ የሚከብደን ከሆነ ባይዘዌ ከመንፈስ ቅዱስ ጋር ያለን መቆራረጥ ሌላ ማሳያ መንገድ ነው። ባይዘዌ ጥላቻ ውስጣችን ካለ ከመንፈስ ቅዱስ የመራቃችን አንዱ ምልክት ነው። እና ወደ እግዚአብሔር ስንቀርብ መንፈስ ቅዱስ በእኛ ሲሰራ ከእግዚአብሔር ጋር ያለን ኢንቲሜሲ ሲጨምር የሚገለጥ ነገር ነው። በቃ የሚጠሏችሁን ውደዱ እንዴት ይሆናል እንዴ? ጌታ ሆይ እንዴት ነው እንዲህ እየጠላኝ ይህንን ሁሉ በደር እያደረገብኝ እንዴት ልውደደው? ወደ መንፈስ ቅዱስ ተጠጋ። መንፈስ ቅዱስ በአንተ እንዲሰራ ፍቀድ። ሙሉ ለሙሉ መንፈስ ቅዱስ እንዲገዛ ፍቀድ። የዛን ጊዜ መውደድ ትጀምራለህ። የሚጠላ እስጢፋኖስ ታዲያ እንትን እያለ ነው እንዴ? እንደዛ ያንን የሚያክል የድንጋይ ክምር እየከመሩበት የሚያደርጉትን ያቁም። ወዷቸዋል። ባይዘው በቃ የፍቅር ጸሎት ነው። እኮ ከፍቅር የሚወጣ እንጂ ከሆነ መንፈሳዊነት የሚወጣ አይደለም። መንፈሳዊነት ነው በእርግጥ ግን ጸሎቱ ከፍቅር የመነጨ ነው። ኢየሱስ መስቀል ላይ እንደጸለየ አይነት ጸሎት ማለት አፍቅሮን አይደል? በፈቃዱ የተንጠለጠለ መስቀል ላይ እና እየወጋው የሚያደርጉትን ያቁም። ይሄ ከፍቅር የሚወጣ ጸሎት እና ፍቅር የመንፈስ ፍሬ ነው። በትግል የሚመጣ ነገር አይደለም። ስለ ፍቅር የመጨረሻ አንድ ነገር ልበል። አለማፍቀር ወይም ደግሞ በእንደዚህ አይነት መዋደድ ከወንድሞች ጋር መቀጠል ካልቻለን ፍቅር የሚባል ነገር እኛ ውስጥ ከሌለ ምን ይሆናል? ምን እንሆናለን? ብዙ ጊዜ የምናውቀው ቃል አለ፣ ብዙ ጊዜ የሚጸለይበታል፣ ግን ልብ አንለው እና ከጉባኤ ስንወጣ እንረሳዋለን። ሊትራሊ እንረሳዋለን። እና የኤፌሶንን ቤተክርስቲያን ታስታውሳላችሁ? ራዕይ ምዕራፍ 2 ሁላችንም የምናውቀው ቃል የኤፌሶን ቤተክርስቲያን ባይዘዌ በጣም የምትገርም ቤተክርስቲያን ነች። ራሱ ኢየሱስ ሲመሰክርላት ትጋትን አውቃለሁ፣ ስራህን አውቃለሁ፣ ብርታትን አውቃለሁ፣ ሐዋርያንን ሳይሆኑ ሐዋርያንን ያሉትን እንዴት እንደለየ አውቃለሁ። በጣም ብዙ የሚገርም ኳሊቲ ያለው ከባድ ቤተክርስቲያን ነው። የመለየት ጸጋው በቃ ዲዘርን ሲያደርግ በጣም ከባድ ነው የኤፌሶን ቤተክርስቲያን ውስጥ ያለ እውነት። እና ጌታ አንድ ነገር ነው የምነቅፍባለኝ ያለው ብቸኛ ነገር የቀደመውን ፍቅርህን ትታል እና ተመለስ፣ በቃ እቺን ነገር አስተካክል እንጂ ሌላው እኮ አሪፍ ነው ምናምን ብሎ አልተውም። ጌታ አልተውም። ባይዘዊ በጣም አስመራችሁና አስረግጣችሁ ዛሬ እንድትይዙ ትፈልጋለሁ። ይሄንን ክፍል እንደዛ ብሎ አልተውም። ተመለስ፣ ንስሐ ግባ፣ ይሄንን ነገር አስተካክል፣ ወደ ፍቅር ተመለስ። ባይሆንስ እመጣብሃለሁ፣ ከዛስ መቅረዝን ወስዳለሁ ካንተ። መቅረዝ ምንድነው ግን?
ምንድነው መቅረዝ ሲወሰድ ምንድነው ሀፕን የሚያደርገው? ምንድነው መቅረዝ? መቅረዝ እኮ ማለት በመቅደስ ውስጥ የሚበራ መብራት ነው። አይጠፋም መቅረዝ ባይዘው። መቅረዝ ከመቅረዝ ላይ መብራት ከጠፋ ቤተ መቅደስ መሆኑን ያቆማል ባይዘው። በብሉይ ዘመን ሲነግራቸው ለካህናት ለሌዋውያን በሙሴ በኩል የመጣው ሕግ አሮን ሁል ጊዜ መብራቱን ያብራ ሌትና ቀን 24 ሰዓት ያለማቋረጥ መቅረዙ ላይ መብራት አለበት። በአዲስ ኪዳን ባይዘው የኢየሱስ ምሳሌ ነው። እንደገና ደግሞ ለቤተ ክርስቲያን የመንፈስ ቅዱስ ምሳሌ ነው። መንፈስ ቅዱስ ከሌለ ከተወሰደ፣ ይሄ መብራት ከተወሰደ ቀጥሎ ኤፌሶን ቤተ ክርስቲያን አይደለች እና የሆነውም ያ ነው። እንግዲህ እንደምታውቁት ነው። በጣም ሲሪየስ ነው ማለት ነው የፍቅር ጉዳይ። እንዴት እንዋደድ? ኢየሱስ እኛን እንደወደደ። ጳውሎስ ፊሊያ በሚለው ሮሜ 12 ላይ በወንድማማች መዋደድ ተዋደዱ ብሏል። እሱም ጥሩ ነው። ጌታ ግን ሲነግረን እንደዚህ ነው ያለው፣ እኔ እንደወደድኳችሁ እንደዛ። ሌላ ፍሬ ነው የምናፈራው የምንታገለው አይደለም። ስለ ሁለተኛው ነገር እዚህ መንገድ ላይ መሆናችንን ሌላ በምን እናውቃለን ሲባል መከራ በመቀበል በመከራ ብዙ በዚህ ዘመን ታውቃላችሁ መከራ አይሰበክም። መከራ አለባችሁ አንባልም እና ጉባኤውም ቀጣይ ከግማሽ ይሆናል ስለ መከራ ከተሰበከና ማለት አይመቸውም ያንን መስማት። መከራ አለብህ፣ ተፈጸመ፣ አለቀ፣ ተጨረሰ፣ ተዘጋ ምናምን ይሉናል፣ ያማሙቁናል፣ ያጋግሉናል፣ ያስጨፍሩናል። ምኑ ነው የተፈጸመው? ምኑ ነው ያለቀው? ኢየሱስ ተፈጸመ ያለው ምንድነው? ተፈጸመ ያለው ኢየሱስ ራሱ ምንድነው የተፈጸመው? መከራ። አሁን መከራ ኮኛ ወይ ገንዘብ ማጣት ነው ወይ ጤና ማጣት ነው ድህነት ምናምን ነው አይደለ? በቃ መከራ እና ኢየሱስ ለዛ ነው እንደ ሞተው ተፈጸመ ያለው አጣጥሮ መስቀል ላይ እንደዚህ ስጋውን ቆርሶ ተፈጸመ ያለው የሆነ ሀብታም ተነስቶ ሊመልሰው የሚችለውን ጥያቄ ነው እንደ ኢየሱስ መስቀል ላይ የፈጸመው። አላሙዲ ሸነጥ ቢያደርገው ሊዘጋው የሚችለው ማለት ነው የብዙ እንትኖች ለዛ ነው እንደ ኢየሱስ የተሰቃየው፣ ኢየሱስ ዋጋ የከፈለው። የሆነ ጥሩ ያጠና ዶክተር የሚመልሰውን የጤና ጥያቄ ለመመለስ ነው እንደ መስቀል ላይ ኢየሱስ የተንጠለጠለው። ሌላ ነው ጉዳዩ እንዴ። ማንም ሊመልሰው የማይችለው ማንም ሊከፍለው የማይችለው ንጹህ በምድር ላይ በሰማይም በምድርም ያልተገኘለት ኢየሱስ ብቻ ሊከፍለው የሚችለውን የኃጢአት ዕዳችንን ለመክፈል ጥያቄው መንፈሳዊ ነው። የተመለሰው መንፈሳዊ ነው። ማንም አይመልሰውም። ይሄንን ኢየሱስ ያጣጣረው ለዚህ ነው። እና በምድር ሳለንስ መከራ አለብና ኢየሱስ እንዳለው አለ መከራ ልሰብካችሁ ላስጨንቃችሁ አይደለም፣ ግን በደንብ ስሙኝ እስከ መጨረሻ። ኢየሱስ ራሱ እንደዚህ አለ፣ በምድር ሳላችሁ መከራ አለባችሁ አለ። አንድ ሴት ትዝ አለችኝ፣ ሰሎሜን ታስታውሷታላችሁ? የዮሐንስና የያዕቆብ እናት እና የነጎድጓድ ልጆች ነው የሚባሉት አይደል? ቤርንጌዝ ነው የሚባሉት ዮሐንስና ያዕቆብና የእነሱ እናት አንድ ኢየሱስ ጋር መጣችና እንደዚህ አለች፣ በቃ ልጆቼ በመጨረሻው ጊዜ በዙፋን ጊዜ ስትቀመጥ አንዱ በቀኝ አንዱ በግራ ይቀመጡ አለችው። ኢየሱስ የምትጸልዩትን እንኳን አታውቁም አለ። በእርግጥ ባይዘው ጸሎት በእውቀት መሆኑን ከማቅበት አንዱ ነገር የምንጸልየውን ነገር ማወቅ አለብን። ዝም ብለን በደመ ነፍስ የሆነ ሳምባዲ ሲጸልይ ሰማነውን አይደለም። ጸሎት በእውቀት ነው የሚጸልየው። እና አታውቁም የምትጸልዩትን አላትና ግን አላት እኔ የምጠጣውን ጽዋ ሊጠጡ ይችላሉ ወይ? እኔ የምቀበለውን መከራ ሊቀበሉ ይችላሉ ወይ? ምናምን አላት። እና ጥያቄው ከክብር በፊት የሆነ መኬድ ያለበት የሆነ ነገር አለ። ከዛ በፊት ከክብር በፊት ባይዘው መከራ አለ። ስለ መከራ ሳውራ ባይዘው በእኛ በስጋችን በኃጢአታችን የገዛ ፍቃዳችንን ተከትለን እግዚአብሔር አልሰማ ብለን የምናመጣውን መከራ አይደለም የማወራው። ያ ራሳችንን ኃላፊነት እንወስድበታለን። ግን በምድር ላይ በክርስቶስ እውነት እየኖርን በጽድቅ እየኖርን የእውነት እየተመላለስን እግዚአብሔርን እያገለገልን የሚመጣው መከራ ግን መጽሐፍ ቅዱሳዊ ነው። የምር መከራ አለ ወይ? አዎ አለ መከራ። አዎ አለ። ባይዘው አዎ ይጠጣሉ አለች አይደል? እና እንዳለችው ምዕራፍ 12 ላይ ወዲያው ነው ያዕቆብ የተገደለው በሰይፍ። ዮሐንስም በጣም ሸምግሎም ቢሞት ግን በብዙ ስቃይ ነው ያለፈው። በዘይት እየተቀቀለ ከዛ በረዶ ላይ እየተጣለ
ደሴት ላይ ለብቻው ብዙ ዋጋ ከፍሎ ነው ያለፈው ያዕቆብ። ሁለቱም ጠጥተዋት እና ከክብር በፊት መከራ አለ። እንደውም ዕብራውያን 12 ላይ ሲናገር ከቁጥር 1 እና 2 እርሱ ይላል ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። መጽሐፍ ቅዱስ የሚያወራን መጽሐፍ ቅዱስ የሚያስተምረን ከክብር በፊት ከድል በፊት የሆነ ቻሌንጅ አለ፣ የሆነ መከራ አለ፣ የሆነ ሰልፍ አለ። ሊለያይ ይችላል እንደየሁኔታው፣ እንደየማንነታችን፣ እንደየአቅማችን እግዚአብሔር ይፈትነናል። ዮሐንስ ወንጌል ምዕራፍ 16:33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ነግሬያችኋለሁ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ አሸንፌአለሁ። ባይዘው አይደለም በዓለም ዘንድሮ የምር በጌታ ፊት በጽድቅና እውነትን አናስነካም ብለን ጽድቃችንን አናስነካም ብለን ስንኖር ሰልፉ የሚጀምረው መከራው የሚጀምረው ከቤተ ክርስቲያን አይደለም ወይ? እንግዲህ ምናልባት በጣም የምታገለግሉ ሰዎች ልታውቁ ትችላላችሁ፣ ቤተ ክርስቲያን ውስጥ በደንብ የምታውቁ ሰዎች ማለት ነውና እውነትን አላስነካም ስትሉ የምር እንደውም ጳውሎስ ለጢሞቴዎስ ሲነግረው አይደለ ፓስተር በእውነት እግዚአብሔርን በመምሰል ሊኖሩ የሚወዱ ይሰደዳሉ ይላል። የምር ለመኖር ካሰብክ ትሰደዳል፣ መከራ ነው ይመጣው እና እንደውም እናንተን የሚገድላችሁ እግዚአብሔርን የሚያገለግል እስከሚመስል ድረስ የሚሆንበት ጊዜ ይመጣል። እስቲ ዮሐንስ ወንጌል ምዕራፍ 15 ከቁጥር 18 ጀምራችሁ እስከ 16 ቁጥር 3 አንብቡ በቤት። ዮሐንስ ወንጌል ምዕራፍ 15 ከቁጥር 18 ጀምሮ 16ንም ጀምራችሁ እስከ ቁጥር 3። እንደገና ማርቆስ ምዕራፍ 13ን ከ9 እስከ 13 ያለውን አንብቡ የምታነቡ ከሆነ ቤትና ሐዋርያት የኖሩትና ያስተማሩት ይህንን ነው። የቱን መከራ አለባችሁ ብለው ባይዘዌ ምዕራፍ 8 ላይ ከተወገረው ከስጢፋኖስ ጀምሮ ከዛ በኋላ እነ ያዕቆብ በሰይፍ እንደገና እነ ጴጥሮስ ተዘቅዝቀው ተሰቅለው እነ ጳውሎስ በ68 ዓመተ ምህረት አካባቢ በሮማውያን ተሰይፈው እነ ዮሐንስ በዘይት ተቀቀሉ። በጣም መከራ አይደል እንደ በህይወታቸው ያለፈው በጣም ከዛ በፊት እርሊ ቸርች ላይ የነበሩትን አማኞች ከአንበሳ ጋር እያታገሏቸው አይደል እንደ ያለፉት። ብዙ ዋጋ ተከፍሎ አይደል ይሄ ክርስትና እኛ ጋር ሲደረሰው። ሐዋርያ ሥራ ምዕራፍ 14 ላይ እቺን ቃል እንድናያት ፈልጋለሁ ከቁጥር 21 ጀምሮ እና ጳውሎስ ወንጌል በሚሰብኩበት ጊዜ የተናገሯትን ነገር እንድናያት በጣም ፈልጋለሁ። ምዕራፍ 14 ቁጥር 21 ላይ እንደዚህ ይላል፣ በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርት ካደረጉ በኋላ ይላል። ወንጌልን ሰብከው መስበክ ብቻ ሳይሆን ደቀ መዛሙርት ካደረጓቸው በኋላ እንደዚህ ያሏቸው ይላል፣ የደቀ መዛሙርቱን ልብ እያጸኑ በሃይማኖት ጸንተው እንዲኖሩ እየመከሩና ቀጥለው እንደዚህ ይላል፣ ወደ እግዚአብሔር መንግሥት በብዙ መከራ እንድንገባ ዘንድ ያስፈልገናል። እንዴ ሰብከው ገና እኮ የመጡ ናቸውና ደቀ መዛሙርት እንዲሆኑ አስተምረው የደቀ መዛሙርት ትምህርት አስተምሯቸው ሲያጸኗቸው ምን እንደሚሏቸው ታውቃላችሁ? ሲያበረታቷቸው እያጸኑ ይላል እና የሚያጸኗቸው በጣም ብርቱ እንዲሆኑ የሚነግሯቸው የሆነ ነገር ታገኛላችሁ አሁን አካውንታችሁ ላይ ተለቀቀ ምናምን ብለው አይደለም። በቃ እንትናችሁን አምጡ ዘርዝሩ ዘርግፉ ምናምን ብለው አይደለም። እኔ አሁን አንዳንድ ነገር ማውራት አልፈልግምና እንደዛ ብለው አይደለም። ወደ እግዚአብሔር መንግሥት በብዙ መከራ እንድትገቡ ያስፈልጋቸዋል። አዳዲስ ክርስቲያኖች ገና ደቀ መዝሙር እየተማሩ ያሉ ሰዎች እነሱ ለማጽናትና ለማጽናናት ምን አይነት ነገር ነው የሚያወራው? ወደ እግዚአብሔር መንግሥት በብዙ መከራ እንድንገባ ያስፈልገናል እያሉ ወደ ልስጥራንና ወደ ኢቆንዮን ወደ አንጾኪያም ተመለሱ ይላል። እዚህ መንገድ ላይ በትዕግስት እንድንሮጥ መጽሐፍ ቅዱስ ይነግረናል። በትዕግስት ለምንድን ነው ሮጠን ፈጥነን ወይም ተወዳድረን ተሽቀዳድመን እማንገባው? አይደለም፣ በትዕግስት ነው የሚሮጠው ይለናል አይደል? ዕብራውያን 12 ላይ ኢየሱስን ተመልክተን ከፊታችን ያለውን ሩጫ በትዕግስት ትዕግስት ማለት ጽናት እንዲኖረን የሚያደርግ ነገር ነው።
ጽናት የሚያስፈልገን ደግሞ ለመከራ ለሚመጣብን የትኛውም ሰልፍና ቻሌንጅ ምንድነው የታገሰው ኢየሱስ? በመስቀል ላይ ያንን መከራ ነው ከፊቱ ስላለው ደስታ ይላል። አንዳንድ ሰዎች ኧረ ምን መከራ ነው በምድር 100 እጥፍ አይደል እንዴ ተባል ነው። ስሙኝ ይሄንን ቃል ሁሉም ትተን ተከተልና አለው ጴጥሮስ አንድ ጊዜ። ሁሉም ትተን የተወው በእርግጥ አንድ ጀልባና መረብ ብዙ ነገር አልተው እና ግን ሁሉን ትተን የተከተልና አለው። ኢየሱስ ምን እቺን ጀልባ ትተ አሁን የሆነ ከሰዓት ላይ እንጨት ሰብስበ የምትሰራትም ምናን አላለው። እና ጌታ አበረታታቸው እና ሲያበረታታቸው ግን በደንብ ስሙኝ ይሄንን እንደዚህ አላቸው። ሁሉን ትታችሁ ተከትላችሁኛል። በምድር 100 እጥፍ በሰማይ የዘላለም ሕይወት። ግን ይህንን የሚያገኘው ማን ነው ስትሉት ስለ እኔ ሚስቱን ቤተሰቡን እዛው ክፍል ላይ በደንብ ይዩት ያለውን ነገር ሁሉ የተወ እንዴ ጌታ እያወራ ያለው ባይዘው ቆይ ሚስት ቤተሰብ ልጆች የሌሉበት 100 እጥፍ አንተ ጋር ምን ያደርጋል? ጌታ እዚህ ጋር እያወራቸው ያለውን በደንብ ይዩት ክፍሉን። እናንተ ያላቸውን ነገር እንኳን ድጋሚ እያስተዋቸው ነው። ስለ መተው ነው የሚያወራው ክፍሉ ባይዘው ስለ መሰብሰብ አይደለም የሚያወራው። 100 እጥፍ ስለ ማጋበስ አይደለም የሚያወራው። ኢቭን ያላቸውን እንደገና እያስጣላቸው ነው። በደንብ ይዩት ቅኔው። ሚስቱን ትቶ ንብረቱን ትቶ ቤተሰቡን ትቶ ሁሉን ነገር ትቶ ምንድነው 100 እጥፍ? ከየት ነው 100 እጥፉ? ምንድነው? ስለ መተው ነው ኢቭን ድጋሚ ኢየሱስ እያወራ ያለው። እያስተዋቸው ጣሉ፣ ተውት እና እንደዚህ ይላቸዋል። በኋላ ሊመጣ የሚወድ ቢኖር መስቀሉን ይሸከም፣ ራሱን ይካድ ምናምን የሚለውን እኔ መስቀሉ ላይ ስላተኩ መስቀሉን ይሸከምና በኋላ ይከተል። መስቀሌን አይደለም የሚለው ባይዘው መስቀሉን ሲጀምር እኛ የኢየሱስን መስቀል አይደለም እንሸከመው። ኢየሱስ ራሱ የተሸከመው የኛም መስቀል ሲጀምር እና አንዳንድ ሰው የኢየሱስን መስቀል አይደለም የኢየሱስ መስቀል አይደለም የራሳ መስቀሉን ተሸክሙ ይከተለኝ መከራውን የጴጥሮስን መልእክት ስታጠኑ እኔ በጣም የሚገርመኝ አባባል አለ። ወዳጆቼ በእናንተ መካከል እንደሳል ሊፈተናችሁ ስለሚሆነው መከራ እንደ ድንቅ ነገር ለምን ትቆጥራላችሁ? ማለት ብርቅ አረጋችሁት እኮ። ከሰው ሁሉ ላይ ከደረሰው ፈተና እናንተ ላይ ሲጀምር የተለየ ነገር አልደረሰባችሁ። እንደ እሳት ሊፈትናችሁ በመጣው መከራ ለምንድን ነው እንደ ድንቅ ነገር አድርጋችሁ የምታዩት? አታካብዱ ነው የሚለው ጴጥሮስ። ጴጥሮስን ብታይቁት ቀለል አለ። ከሰው የተለየ ነገር አልደረሰባችሁም። ስለዚህ ታገሱ፣ ጨክኑ። መከራ በህይወታችን ሲመጣ እግዚአብሔር እኛን ያለ መውደዱ የመጥላቱ የእርግማን ምናምን ምልክት አይደለም። አንዳንዱ በእርግማን የሚመጣው ጸልየን ተሰብሮ ይላል። አንዳንድ መከራዎች ግን እዚህ መንገድ ላይ የመሆናችን ማረጋገጫዎች ናቸው። ዛሬ በደንብ ያዙት። እንግዲህ ጌታን ነው የምላችሁ በዚህ በአዲስና በሕያው መንገድ ላይ መጓዝ የመጀመራችን ምልክት ነው። አንዳንድ ነገር እንግዳ አይደለን እንዴ? እንግዳ ሰው ቤት ተቀምጦ ይሄንን ዕቃ ቀይረው ይሄንን እዚህ ጋር አምጣው መኝታ ቤት ገብቶ ምናምን አረ አቀማመጡ ራሱ ምንጣፍ ካለ ጫማውን ላውልቅ ምናምን ብሎ በጥንቃቄ ለእንግድነታችሁ ዘመን ይሄ ምድር እኮ አልተገባንም። ስለ ዕብራውያን 11 ላይ ስለ እምነት አባቶች ስላለፉበት መከራ ሲያወራ መጨረሻ ላይ የሚለው እንደዚህ ነው። እቺ ዓለም አልተገባቻቸውም እና ይላል። በዘው እዚህ ምድር ላይ በጣም እግዚአብሔር ሊባርከን ሊሰጠን ይችላል። እሱም ኃጢአት አይደለም፣ ግን በመከራ ውስጥ እናልፋለን። እቺ ምድር አልተገባችም፣ የኛ አይደለችም፣ ቤታችን አይደለም፣ የምናልፍበት መንገድ ነው እንጂ ይሄ የኛ መኖሪያ አይደለም። ብዙ ቦታ መጽሐፍ ቅዱስ ያንን ነው የሚነግር። እንደውም ተስፋቸው እቺ ምድር ብቻ እንደሆኑ ሰዎች አትሁኑ ይላል። እኛ ተስፋችን ይሄ አይደለም። የሚያወራን ሁሉ በላይ መዝገባችሁ ባለበት ልባችሁ በዚያ እንዲሆን ያንን እሹ፣ ያንን ተመልከቱ፣ ያንን አስቡ ነው የሚለን። እና መከራ ለምን ይደርስብናል? ቤታችን ስላልሆነ ነው። ሌላኛው ቤታችን ስላልሆነ እና
እምነታችን እንዲፈተን እቺ ዓለም የኛ ቤት ስላልሆነች እግዚአብሔር ደግሞ በእኛ ሊሰራ የፈለገውን ነገር እንዲሰራ ሊቀርጸን ሊያበጀን በመከራ ውስጥ እናልፋለን። የመጨረሻውን ክፍል ትንሽ ልናገርና እንጸልያለን። አላረዘምኩባችሁ ማለት የመጨረሻው ብዙ ጊዜ የተማራችሁት ነገር ነው የሚሆነው፣ የምናውቀውም ነገር ነው የሚሆነው፣ ያነበብነው የሚያጠናነው ነው። ስለ ቅድስና የመጨረሻው በዚህ መንገድ ላይ መሆናችንን የምናውቀው በቅድስና ህይወት። ቅድስና ግድ ነው ባይዘው በክርስትና ውስጥ። ኢየሱስ የኃጢአተኞች ወዳጅ ነው፣ እንደዚህ ለኃጢአተኞች ነው የመጣው ምናምን ብሎ አንዳንድ ሰው ኃጢአተኝነቱን ጀስቲፋይ ማድረግ ይፈልጋልና በቃ በዛው መቀጠል ይፈልጋል። እና አይደለም፣ ሊያወጣን ነው የመጣው እንጂ በዛው ሊያስቀጥለን አይደለም። ከመጣም ለኛ ከዛ ሊያወጣን ነው የመጣው፣ ከዛ ሊያፋታን ነው የመጣው። መቀደስ ሲጠብቅ መለየት፣ እንደገና ደግሞ መቀደስና መለየት የተለያዩ እንትኖች ናቸው። ቃላቶችን በደንብ አስተውላችሁ ከሆነ መቀደስ ወይም መለየት ሲሆን ራስን ለአንድ ነገር ብቻ ማድረግ ነው። መለየት ወይም ደግሞ መቀደስ ወይም ደግሞ መለየት ሲሆን ደግሞ የሆነ ነገር ለሆነ ነገር ማድረግ ማለት ነው። ለሆነ ነገር ብቻ ማድረግ። አሁን ለምሳሌ እግዚአብሔር የሰንበትን ቀድሱልኝ አለ አይደል? በቃ ቅዳሜ የኔ ብቻ ነው፣ ለሌላ ነገር እንዳታደርጉት፣ ሌላ ስራ እንዳትሰሩበት፣ ለሌላ ነገር እንዳታደርጉት ማለት ነው። እግዚአብሔር ተቀደሱልኝ ካለ ደግሞ ራሳችሁን ለኔ ብቻ አድርጉ ማለት ነው። እግዚአብሔር በባህሪው ሳይለይ አይሰራም። እግዚአብሔር ሊሰራ ሲል የመጀመሪያ ከመስራቱ በፊት የመጀመሪያ የሚያደርገው ነገር እግዚአብሔር ይለያል ወይም ይቀድሳል። ለራሱ ብቻ ያደርጋል። እግዚአብሔር ለራሱ ባደረገው ነገር ማንም ሰው ምንም ሲያደርግበት ሌላ አካል ሲጠቀምበት አይወድም። መቀደስ ማለት ይሄ ነው። ባይዘዌ መለየት ማለት ሌላ ትርጉም የምታውቁትን ነገር እንዳልደጋግምባቸው። ለምሳሌ ትዝ ይላችኋል በዳንኤል መጽሐፍ ላይ ይህንን ክፍል በጣም ነው የምወደውና እግዚአብሔር ለራሱ ለመቅደስ የለየው ቃል እና ከናቡከደነጾር በኋላ ያለው ብልጣሶር የሚባለው ይመስለኛል። እሱ ንጉስ አንድ ጊዜ ሞቅ አለውና ከዛ የመቅደሱን እቃዎች አምጡልኝና ለጠጣበት እስቲ እንጠጣ ፈታን በላለና ልክ መጣ። እግዚአብሔር ለራሱ የለየው እቃ ነው፣ የተቀደሰ እቃ ነው፣ የመቅደስ እቃ ነው። ከእግዚአብሔር ውጪ ማንም እንዲጠቀምበት እግዚአብሔር አይፈልግም። ባይዘው እኛ እንኳን ሰው በጠጣበት ብርጭቆ መጠጣት አንፈልግም። እቃ ለቅልቀን አጥበን አይደለም። ምናልባት እንደኔ ኬርለስ ካልሆናችሁ አንዳንድ በቃ የሚደብረው ሰው አለ፣ ለራሱ የሚለየው የሆነ ቃል እና በዛ ሌላ ሰው ሲጠቀምበት ደስ አይለውም። እኛ የሆነ ካፈር የተሰራን የሆኑ ነገሮች እንደዚህ ከሆነን ክቡሩ ቅዱሱ አምላክ ደግሞ በጣም ሴንሲቲቭ ነው ይሄ ጉዳይ፣ የቅድስና ጉዳይ እና አምጥተው መጠጣት ጀመሩ። ከዛ ከሴቶቹ ጋር ምናምን እየጠጣ ዳይሬክትሊ እንደዚህ ነው የሆነው። አንድ እጅ ወጣችና ማኔ ቴኬል ፋሬስ ብላ ጻፈች። እስከማያውቀው ድረስ ሳያውቀው ባይዘው የትርጉሙን ሳያውቀው ነው የወገቡ ጅማት የተፈታ። ትርጉሙን ሲሰማማ ቀጥሎ የሆነውን ታውቃላችሁ። እና በእግዚአብሔር ፊት ተመዝነ ቀለ ተገኝታል። እግዚአብሔር መቅደሱ እንዴት እንደቀደደ እዛ በኋላ በዛኑ ሌሊት እንዴት እንደሆነ እንዴት እንደሞተ ሌሎች መጥተው መንግስቱ እንዴት እንደወሰዱ ታያላችሁ። እግዚአብሔር አይደራደርም። እግዚአብሔር እንዲሰራብንም ወደን እኛም እንደገና በራሳችን የራሳችንን ፍቃድ ማድረግ ወደን እንደገና ዓለምም ተጠቅሞብን እንደገና ደግሞ ኃጢአትም ሁሉም ነገር አብክቶብን እግዚአብሔር አይሰራብንም። እዚህ መንገድ ላይ መሆናችንን የምናውቅበት አንዱ መንገድ ለእግዚአብሔርና ለእግዚአብሔር ብቻ መሆናችን። እግዚአብሔር ለራሱ ለይቶ ነው የሚሰራው። ባልተለየ ነገር ባልተቀደሰ ነገር እግዚአብሔር አይሰራም። ቅድስና በጣም ሲሪየስ ጉዳይ ነው በክርስትና ውስጥ። አንደክምሞ ኃጢአት አንሰራም ወይ ምናምን አይደለም። ባይዘዌ ከኃጢአተኝነት ወደ እግዚአብሔር መንግስት እግዚአብሔር አፍልሶናል። ኃጢአት ልንሰራ እንችላለን፣ ኃጢአተኛ አይደለንም። ዘራችን ተቀይሯል፣ በእግዚአብሔር እንደገና ድነናል። ግን ኃጢአት ብንሰራ ደግሞ ሊያጥበን ሊያነጻን ከአመጻችን ሁሉ ይቅር ይለን የታመነና ጻድቅ ነው። የኢየሱስ ደም አሁንም ትኩስ ነው። ዮሐንስ 1:9 ላይ እንደሚናገር ዮሐንስ መልእክት እና አንደክምም ምናምን ብለን የምንቦስትበት ልንደክም እንችላለን። ግን በኃጢአት ደግሞ ጸንተን አንኖርም። በዛ ጽናት ውስጥ ከተመላለስን ነው ችግሩ። እያደረግን ምንም የማይሰማን ከሆነ
ኖርማል ከሆነን በቃ ለኔ ነው የመጣው ጌታ እያለን እየጠቀስን እያጣቀስን እያብካካን የምንቀጥል ከሆነ እሱ ነው ልክ የማይሆነው። እግዚአብሔር ቀድሶ ነው የሚሰራው ወዳጆች። እና አንዱ በዚህ በስጋው በኩል በተቆረሰው ሕያውና አዲስ መንገድ ላይ መሆናችንን የምናውቅበት መንገድ ቅድስና ይባላል። ቅድስና ይባላል። አንድ ጊዜ በቃ ድነናል፣ ድነት አይወሰድም። አሁን እዛ ውስጥ አልገባም፣ ስለሱ አይደለም ማውራው። ግን አንዴ የዳንን የተመረጥን ሰዎች ነን። ዋቴቨር በህይወታችን ምንም ቢሆን እንዲያው መግባታችን አይቀርም ብለን እኔ ይሄንን የሉሲፈር ትምህርት ነው የምለው። ምናልባት እንግዲህ ያንን የምታምኑ ካላችሁ እኔ አላምንምና ቅድም እንዳልኳችሁ በር አይደለም የተከፈተልን፣ ገብተን ዘው የምንልበት አይደለም። መንገድ ነው የተመረቀልን፣ የምንሄድበት ነው፣ ሄደን የምንደርስበት። ስቴን ቨርስ ብዬ ልጨርስ በቃ። ቅድስና ላይ ብዙ ስለምትባሉ ብዙ ባልልም ችግር የለም። ዕብራውያን 12:4 ላይ እንደዚህ የሚል ቃል አለ። ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ ድረስ አልተቃወማችሁም የሚል ቃል አለና ይህንን ቃል ሳስብ የመጣልኝን ነገር ላስታውሳችሁና እንጸልይ። በጥንት ጊዜ በሮም ፌስቲቫሎች ምናምን ሲደረጉ ነገስታት፣ ሮያል ፋሚሊዎች ምናምን ህዝቡ ትልቅ እንትን ላይ ይሰበሰቡና የሚደባደብ ነገር ሰው ከእንስሳ ጋር ሊሆን ይችላል፣ ሰው ከሰው ጋር። እንደውም ግላዲያተርስ ምናምን የሚባል ፊልሞች አይታችሁ ከሆነ በሮም ዘመን የነበሩ በምርኮ የተወሰዱ የግሪክ ሰዎች የሌላ ሰዎች ሊሆን ይችላሉ። ስቴዲየሙ መካከል ያስገቧቸውና በጣም ኃይለኛ ተዋጊዎችን ያዋጓቸዋል። እና ተዋግተው አንዱ አሸንፎ ጥሎት አሸነፍኩ አይልም። አይታችሁ ከሆነ ጨርሰው ይባላል። ይጨርሰዋል። ደሙን እስከ ማፍሰስ ድረስ ነው ውጊያው፣ ደም እስከ ማፍሰስ እና ካልገደለው በስተቀር አሸናፊ አይባልም። እና ጠላት ባይፈልግ እንኳን ዞር ቢል ግድ ጨርሰው እንደዚህ ምልክት ይሰጠዋል፣ ግደል ይባላል። ጨርስ። ይሄ ውጊያ መጨረሻው አሸነፍ ካላሸነፍክ ተብሎ አንዱ ከፍ፣ አሁን እንዳለ ቦክሲንግ ላይ አሸናፊ ብቻ ከፍ የሚልበት አይደለም። አንዱ የሚሞትበት ነው፣ አንዱ የሚሰዋበት፣ አንዱ ዝም የሚልበት። እና ጳውሎስ ይህንን የሚናገር ይመስለኛል። እንግዲህ ሌላ ትርጉም ካለው ሌላ ጊዜ ታስተምሩኛላችሁና ደም እስከ ማፍሰስ ድረስ ከኃጢአት ጋር ገና በቃ እንትን አንተ ትብስ ላይ ናችሁ። እንዴት ልግለጸው? ይናገር እግዚአብሔር ይርዳን። በእውነት ኃጢአትን የምናሸንፍበት ኃይል እግዚአብሔር ይስጣል። ስጋ በመንፈስ መንፈስን በስጋ ላይ ይቋወማሉ። ከነዚህ የምትወዱትን ልታደርጉ አትችሉም ብሎ ገላትያ ላይ ይናገርና ምዕራፍ 6 ላይ ቀጥሎ በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይላል። መንፈስ ሲመራን ሙሉ ለሙሉ ለመንፈስ ቅዱስ ፈቃዳችንን ስንሰጥ ከዚህ ትግል እንወጣለን። መንፈስ ቅዱስ በውስጣችን ያለ ይሄ መንፈስ ያሸንፋል። ታውቃላችሁ ይሄን ጳውሎስ እኮ ሮሜ ላይ ያንን ሁሉ ትግል ያወራና ምዕራፍ 5 6 7 ላይ ምዕራፍ 8 ላይ ሲመጣ በዚህ ሁሉ ትግል ውስጥ ማለፉን ካወራ በኋላ ምዕራፍ 8 ላይ አሁን በክርስቶስ ኢየሱስ የሆኑት ኩነኔ የለባቸው የሚልና የህይወት መንፈስ ከዚህ ትግል ነፃ አውጥቶኛል። ባጭሩ ከዚህ ስቃይ ገላግሎኛል። አሁን የሚመራኝ መንፈስ አለ። አሁን ህይወቴን የሰጠሁት አለ። ገላትያ ላይ 2 ላይ ያንን ነው የሚናገረው። በቃ ቶታሊ እኔ አሁን ሞቻለሁ። ክርስቶስ ነው በእኔ እየኖረ ያለው። እንደዛ ከሆነ ትግል የለም። መንፈስ ካየለ ትግል የለም። ደም እስከ ማፍሰስ ድረስ ተጋድለን ይህንን በእግዚአብሔር ጸጋ ድል ካደረግን በእውነት እናሸንፋለን። የምር እናሸንፋለን። ብዙ አቅም ስላጣ በዚህ ዘመን ብዙ ሰው ሰባኪውም አስተማሪውም አቅም ስላጣን ስብከቶቻችን የሚያመቻምቹ ናቸው። በቃ አይዞ ቁስላችን እየታሸ እንትን እያለን እንደ ወጌሻ እያለን ምናምን በቃ እያነከስን ነው መደዳውን የምንቀጥለው። እግዚአብሔር ግን ለዛ ህይወት አልጠራን። ለከበረ ህይወት ጠርቶናል። ለሚሻል ለማስመሰል ህይወት አይደለም፣ ለተለየ ህይወት ጌታ ጠርቶናል። እንችላለን። ጸጋው ሊያስሞክረን አይደለም፣ ሊያስችለን ነው የመጣው፣ ሊያስክደን ነው የመጣው። ቲቶ 2 ላይ በደንብ ነው የሚናገር። በዚህ ዘመን ብሎ ዓለማዊ ምኞትን ክደን በዚህ ዘመን እግዚአብሔርን በመምሰል እንድንኖር የሚያስተምር የሚያደርግ ነው ጸጋው። እስቲ አሜን በሉ። እግዚአብሔር ያስችለናል።
እስቲ እንጸልይ።